ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርስስ በሚለው ምዕራፍ ፊዚካል ፕሮፐርቲስ ኦፍ አልኪንስ ኤንድ አይዞመሪዝም ኢን አልኪንስ በሚሉት ሁለት ርዕሶች ላይ ነው። ቤተሰብ ያልሆናችሁ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሁኑ። ከዚህ በፊት ፊዚካል ፕሮፐርቲስ ኦፍ አልኬንስ ካርበን ካርበን ሲንግል ቦንድ ከምሳሌ ጋር በስፋት አይተናል። አልኪንስ ኤንድ አልኬንስ ሃቭ ኦልሞስት ሲሚላር ፊዚካል ፕሮፐርቲስ። አልኪን እና አልኬን ኦልሞስት ተመሳሳይ የሆነ ፊዚካል ፕሮፐርቲ ይኖራቸዋል። ስለዚህ ፊዚካል ፕሮፐርቲስ ኦፍ አልኪንስ ላይ አጠር አጠር አድርገን እናያለን ማለት ነው። አት ሩም ቴምፕሬቸር አልኪንስ ኮንቴኒንግ 2 up to 4 ካርበን አተምስ አር ጋዝስ። አት ሩም ቴምፕሬቸር ከካርበን 2 እስከ ካርበን 4 ያሉ አልኪኖች ጋዞች ናቸው። ፊዚካል ፕሮፐርቲስ ኦፍ አልኬን ካርበን ካርበን ሲንግል ቦንድ ላይ ከካርበን 1 up to ካርበን 4 ያሉት አልኬኖች ጋዝ ናቸው። ይሄኛው ከካርበን 2 የሆነበት ምክንያት ነምበር ኦፍ ካርበን አተም ኦፍ አልኪን ከካርበን 2 ነው የሚጀምረው። ለዛም ነው ከካርበን 2 up to ካርበን 4 የተባለው ማለት ነው። and alkenes containing 5 to 17 ካርበን አተምስ are liqueurs። ከ5 እስከ 17 ያሉት ደግሞ ሊኩር ናቸው፣ ፈሳሽ ናቸው ማለት ነው። and alkenes containing 18 or more carbon atoms are solid። ከ18 ካርበን አተም እና ከዛ በላይ ያሉት አልኪኖች ደግሞ ሶሊድ ናቸው ማለት ነው። alkenes are non-polar molecule። አልኪን ነን ፖላር ሞሌኪውሎች ናቸው። therefore their molecules are held together by weak intermolecular force። ነን ፖላር ሞሌኪውሎች በሞሌኪውሎቹ መካከል ያለው ፎርስ ወይም ኢንተርሞሌኩላር ፎርስ ዊክ ነው፣ ደካማ ነው ማለት ነው። ያ ፎርስ ለንደን ዲስፐርሽን ፎርስ ይባላል። በዚህ ምክንያት አልኪንስ አር ነን ፖላር ሞሌኪውልስ። ሲንስ they are non-polar molecule, they are almost insoluble in polar solvents like water, but soluble in non-polar solvents like ether, benzene, toluene, carbon tetrachloride። አልኪኖች ነን ፖላር ሞሌኪውልስ ናቸው። በዚህ ምክንያት አልኪንስ are insoluble in polar solvent። አልኪኖች በፖላር ሶልቨንት አይሟሙም፣ ዲዞልቭ አይሆኑም፣ ለምሳሌ በውሃ። ነገር ግን በነን ፖላር ሶልቨንት ይሟሟሉ፣ ለምሳሌ በኢተር፣ በቤንዚን፣ በቶሉን፣ በካርበን ቴትራክሎራይድ ኤንድ ኢቲሲ በእነዚህ ይሟሟሉ። ላይክ ዲዞልቭስ ላይክ የሚባል ፕሪንሲፕል አለ። ይሄ ፕሪንሲፕል ነን ፖላር ሞሌኪውሎች በነን ፖላር ሶልቨንት ይሟሟሉ፣ ፖላር ሞሌኪውሎች ደግሞ በፖላር ሶልቨንት ዲዞልቭ ይሆናሉ። and also boiling point, melting point and density of alkenes increases as molecular weight increases። number of carbons ሲጨምር molecular weight ይጨምራል፣ increase ይሆናል። molecular weight ከጨመረ ደግሞ the intermolecular force between the molecule increase ይሆናል ማለት ነው። intermolecular force ከጨመረ ደግሞ boiling point እና density and also melting point ይጨምራል ማለት ነው። አይዞመሪዝም ኢን አልኪንስ። አይዞመሪዝም ከዚህ በፊት አልኬን ላይ ዲፋይን አድርገናል። አይዞመሪዝም is the existence of two or more compounds which have the same molecular formula but different structure። ተመሳሳይ ሞሌኩላር ፎርሙላ ኖሯቸው ነገር ግን የተለያየ ስትራክቸር ካላቸው አይዞመርስ ተብለው ይጠራሉ ማለት ነው። አልኪንስ containing 4 or more carbon atoms exhibit isomerism። ከአራት እና ከዛ በላይ ካርበን ያላቸው አልኪኖች አይዞመሪዝም ያሳያሉ ማለት ነው። ነገር ግን ካርበን 2 and ካርበን 3 of alkene have one possible structure። ካርበን 2 እና ካርበን 3 ያላቸው አልኪኖች ግን አንድ ፖሲብል ስትራክቸር ብቻ ስለሆነ ያላቸው አይዞመርስ አያሳዩም ማለት ነው። አልኪንስ show 3 types of isomerism። ሶስት አይነት አይዞመሪዝም ያሳያሉ አልኪኖች። እነዚህም ቼን አይዞመሪዝም፣ ፖዚሽን አይዞመሪዝም and ጂኦሜትሪካል አይዞመሪዝም ተብለው ይጠራሉ ማለት ነው። አልኬን ላይ ካርበን ካርበን ሲንግል ቦንድ ቼን አይዞመሪዝም ነው ብቻ ነው ያለው። ነገር ግን አልኪን ላይ ሶስት አይነት አይዞመሪዝም ያሳያል ማለት ነው due to the presence of double bond። the first one chain isomerism ነው። chain isomerism which is due to the difference in arrangement of carbon atoms in the longest continuous carbon chain። ካርበን አተም በሎንገስት ኮንቲኒዩስ ቼኑ ላይ ያላቸው አሬንጅመንት ሲለያይ ቼን አይዞመሪዝም ተብሎ ይጠራል ማለት ነው። ለምሳሌ እንውሰድ 5 ካርበን አተም ያለው አልኪን CH2 double bond CH CH2
CH2 CH3 1 2 3 4 5 1 ፔንቲን ነው ይሄ። ከዛ በኋላ ዲፈረንስ ኢን አሬንጅመንት ኦፍ ካርበን አተም አሬንጅመንት ኦፍ ካርበን አተሙን በማለያየት ሁለተኛው ካርበን ላይ ቼይን ኦር ሰብስቴንት ግሩፕ ክሬት አደርጋለሁ ማለት ነው። CH2 ዳብል ቦንድ CH3 CH2 CH3 አሁን የዚህ እና የዚህ ካርበን ነምበር እና ሞለኪውላር ፎርሙላ ተመሳሳይ ነው ማለት ነው። ሶ 2 ሜታይል ቡቲን ይሆናል ማለት ነው። 2 ሜታይል ቡቲን ይሆናል። አንድ ሶስተኛው ካርበን አተም ላይም ክሬት ማድረግ ይችላለሁኝ። ሶ CH2 ዳብል ቦንድ CH3 CH3 ሶ ይሄ CH ነው። ሶ 3 ሜታይል ቡቲን እነዚህ 1 2 3 አይዞመርስ ናቸው ማለት ነው። the second position isomerism የሚባለው ነው which is due to the difference in the position of double bond in the carbon continuous chain። ይሄ ደግሞ ፖዚሽን አይዞመሪዝም የሚባለው ደግሞ የዳብል ቦንድ ቦታ መለያየት ፖዚሽኑ መለያየት ፖዚሽን አይዞመሪዝም ተብሎ ይጠራል ማለት ነው። ለምሳሌ ሶ ይሄ ዳብል ቦንድ እዚህ ጋር ሲሆን ደግሞ H2C CH ዳብል ቦንድ ላለው ማለት ነው። CH2 CH3 ይሆናል ማለት ነው። ስለዚህ ይሄ ደግሞ 2 ፔንቲን ይሆናል ማለት ነው። ሶ the position of the double bond is difference የዚህኛውና የዚህኛው position of double bond ይለያያል ማለት ነው። እነዚህ ሁለቱ the two possible position isomerism of pentene ነው ማለት ነው። the third geometrical isomerism የሚባለው ነው this results from the difference in the relative spatial arrangement of atoms or group of atoms about double bond geometrical isomerism የሚባለው ደግሞ የተለያዩ አተሞች ወይም ግሩፕ ኦፍ አተሞች ከዳብል ቦንዱ ጋር ያላቸው አሬንጅመንት ስፓሻል አሬንጅመንት ጂኦሜትሪካሊ ማለት ነው ልዩነት ሲፈጠር geometrical isomerism ተብሎ ይጠራል። to differentiate geometrical isomers we use the prefix cis and trans. If two groups are on the same side of double bond we use cis, and also when the two similar groups are on the opposite side of double bond we use trans. geometrical isomer ለመለየት ሁለት ፕሪፊክሶችን እንጠቀማለን። ሲስ የምንጠቀመው ሁለቱ ግሩፖች በዳብል ቦንዱ በተመሳሳይ ሳይድ ሲሆኑ ሲስ እንጠቀማለን። ሁለቱ ተመሳሳይ ግሩፖች ደግሞ በዳብል ቦንዱ በኦፖዚት ሳይድ ወይም አክሮስ ሲሆኑ ትራንስ እንጠቀማለን ማለት ነው። ምሳሌ እንውሰድ። እነዚህ ሁለት ኮምፓውንዶች አሉ። እነዚህ ሁለት ኮምፓውንዶች the same molecular formula ነው ያላቸው። ነገር ግን spatial arrangement of atoms about double bond ግን ይለያያል። spatial arrangementታቸው or geometrical arrangementታቸው ግን ይለያያል። እነዚህን የምንለየው በሲስ እና በትራንስ ነው ማለት ነው። 1 2 3 4 5 ካርበን አለው ማለት ነው። ስለዚህ ሁለተኛው ካርበን ላይ ዳብል ቦንድ አለ ማለት ነው። ስለዚህ 2 ፔንቲን ነው ማለት ነው። 2 ፔንቲን ነው ዩፓክ ኔሙ። ሁለተኛው ካርበን ላይ there is ዳብል ቦንድ አለ ማለት ነው። ስለዚህ ይሄ ሲስ ነው ትራንስ ነው ብለን ለመለየት እነዚህ አልካይል ግሩፖች CH3 እና CH2 CH3 ኢታይል እና ሜታይል ከዳብል ቦንዱ በተመሳሳይ ሳይድ ነው ያሉት ማለት ነው። ስለዚህ እነዚህ ሲስ ናቸው ማለት ነው። ሲስ 2 ፔንቲን እንላለን ማለት ነው። ነገር ግን ይሄኛውን ኮምፓውንድ ስናይ እነዚህ አልካይል ግሩፕ ይሄ አልካይል ግሩፕ ነው፣ ይሄ አልካይል ግሩፕ ነው። እነዚህ ተመሳሳይ የሆኑ ግሩፖች በዳብል ቦንዱ አክሮስ ትራንስ ማለት አክሮስ ማለት ነው። በተቃራኒ ሳይድ ነው ያሉት፣ አቅጣጫ ነው ያሉት። ስለዚህ እነዚህ ደግሞ ትራንስ 2 ፔንቲን እንላለን ማለት ነው። ነገር ግን not all alkene have geometrical isomers። ማወቅ ያለባችሁ ነገር ሁሉም አልኪኖች ጂኦሜትሪካል አይዞመርስ የላቸውም። ለምሳሌ ኤግዛምፕል 1 ፔንቲን
ዋን ፔንቲን ጂኦሜትሪካል አይዞመሪዝም የለውም። ምክንያቱም አንድ አልኪን ጂኦሜትሪካል አይዞመሪዝም አለው የምንለው ቢያንስ ሁለት ተመሳሳይ ግሩፕ በዳብል ቦንዱ ተመሳሳይ ሳይድ ወይም ተቃራኒ ሳይድ ኦር አክሮስ ሲኖረው ብቻ ነው። ለምሳሌ ዋን ፔንቲንን ስንመለከት ይሄ አንድ አልካይል ግሩፕ ነው ያለው፣ ሌላ ቢያንስ አንድ አልካይል ግሩፕ ሊኖረው ይገባል ማለት ነው። ጂኦሜትሪካል አይዞመሪዝም ሊኖረው ማለት ነው። ስለዚህ አሁን ግን ይሄ አንድ አልካይል ግሩፕ ብቻ ነው ያለው። and also ሃይድሮጂን 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 ተመሳሳይ 3 አተም ኦፍ ሃይድሮጂን ይኖረዋል ማለት ነው። ስለዚህ ሲስ ኤንድ ትራንስ አያሳይም ማለት ነው ይሄ ዋን ፔንቲን። ጥያቄ አስተያየት ካላችሁ ኮመንት ላይ ጻፉልኝ። የዛሬውን ትምህርት በዚሁ ጨርሻለሁ። ስለተከታተላችሁ በጣም አድርጌ አመሰግናለሁ።